የግብርና ምርት ጥራት ሃይጂንና ደህንነት ማስጠበቅ የጋራ ኃላፊነት ነው። በ2018 በጀት ዓመት ባለፉት 9 ወራት ጥራቱ ሃይጂኑና ደህንነቱ የተጠበቀ የግብርና ምርትና ግብዓት ለተጠቃሚዎች ተደራሽ እንዲሆን የተጠናከረ የድጋፍና ክትትል እንዲሁም የቁጥጥር ሥራዎች ተሰርተዋል። በ9 ወራት ሥራ አፈጻጸም ሪፖርት ላይ እንደተቀመጠው 2353 ልኳንዳ ቤቶች ላይ 3 ጊዜ ቁጥጥር ለማድረግ ታቅዶ 3 ጊዜ ቁጥጥር በማድረግ ጥራትና ደህንነቱ የተረጋገጠ የሥጋ ምርት ለማኅበረሰቡ እንዲቀርብ ተደርጓል። በሌላ በኩል ሕገወጥ የእንስሳት እርድና የሥጋ ዝውውር ለመከላከል 128 ቦታዎች ተለይተው ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ከዕቅድ በላይ ሌሎች ያልተለዩትንም ተደራሽ በማድረግ 179 ቦታዎች ላይ አስተማሪ እርምጃ መውሰድ ተችሏል። በተደረገው ድጋፍና ክትትል እንዲሁም በቁጥጥር ሥራ የተገኙ ግኝቶችም ከሚመለከታቸው ባለድርሻ አካላት ጋር የጋራ ተደርጎ ግብረ መልስ ተሰጥቶበታል። ለቀጣይም የበለጠ አጠናክሮ ለመሥራት የጋራ መግባባት ተፈጥሯል። የድጋፍና ክትትል ግምገማ መድረኩ ተሳታፊ የነበሩ ባለድርሻ አካላትና ግብዓት አቅራቢ ድርጅቶችም በጋራ በመሥራታቸው ተገኘውን ውጤት አድንቀው በቀጣይ በግላቸው የሚጠበቅባቸውን ኃላፊነት ለመወጣት ዝግጁ መሆናቸውን የገለጹ መሆኑን የሰርቲፊኬሽን ኢንስፔክሽን ካራንቲንና ሬጉላቶሪ ዘርፍ ኃላፊ ምክትል ኮሚሽነር ጸጋለማ ተናግረዋል።